ከእናቶች ሐዘን ቢወዳደር የመጨረሻው ትልቁ ሐዘን ከባዱ ሐዘን የድንግል ማርያም ሐዘን ነው። በጣም የሚገርምሽ ነገር ፒናይ በእስልምና በቁርአን ስለ ቅድስት ማርያም ተጽፏል። ሚሪየም ነው የምትባለው። በጣም ነው የምትከበረው። ቁርአን በሱራ ይከፋፈላል አይደለም? አንድ ሙሉ ሱራ አላት። ይሄ በጣም ይገርመኛል። እና ይሄም ደግሞ በጣም ከሚያስገርሙኝ ከሚያስደስቱኝ ነገሮች ነው። በእስልምናም ትከበራለች ለማለት ነው። የእመቤታችን የቅድስት ድንግል ማርያም ሐዘን ነው፣ ከባድ ነው። እንደው ካየሽው በጣም 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 ከባድ ነው። እሷ ያሳለፈችው ሐዘን ከሌሎቹ ሁሉ የሚበልጥ ነው። እሷ ሐዘን በጣም ከባድ ነው። እንግዲህ አሁን በስቅለትም በትንሣኤም እኔ እሷን ለማንሳት የምወድበት ምክንያት ሁሌ ኮንቴክስቱን ጀነራል ፒክቸሩን ማየት ስለምወድ ነው። ለምሳሌ ልደትን ስናከብር የክርስቶስን መወለድ ሳስብ የወለደችውን ማንሳት እፈልጋለሁ። ስቅለቱን ሳስብ መስቀሉ ስር የነበረችውን እናቱን ማሰብ እፈልጋለሁ። ትንሣኤውን ሳስብ የተደሰተችውን እናቱን ድንግል ማርያምን ማሰብ እወዳለሁና የእሷ ሐዘኖች ከባድ ነበሩ። አንዳንድ የዌስተርን ቤተክርስቲያኖች the seven sorrows of Mary ብለው ያቀርቡታል። ሰባቱ የድንግል ማርያም ሐዘኖች ብለው ያቀርቡታል። የኢስተርን ኦርቶዶክስ ደግሞ አብሮ ከጌታ ጋር ስቶሪውን በሙሉ አብረው አድርገው ነው የሚያዩት። እንዲለይተው እዚህ ጋር ሳይሆን ግን በዚህኛው መንገድም ይሄዱ አሉና ያሳለፈችው ሐዘን በጣም ነው የሚያሳዝነኝ። በጣም ነው ልቤን የሚነካው። ሐዘኗን ደግሞ የሚያከብደው ለመሰለሽ ልጇ ኢየሱስ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ ተሳስቶ አያውቅም። he made no mistakes at all። አንድም ቀን ተሳስቶ አያውቅም። ቅድም እንዳልነው ነው። አንድንም ሰው ክፉ ነገር ተናግሮ አያውቅም። አንድንም ሰው ጎድቶ አያውቅም። ኃጢአት ሰርቶ አያውቅም። ፐርፌክት ነው እና እሱ ፐርፌክት ስለሆነ ያንን ንጹህ ልጇን ነው ሲሰቀል ያየችው እና ሐዘኗን በጣም ከባድ ያደርገዋል። በጣም ደግ፣ ሩህሩህ፣ ቸር፣ ሰውን የሚወድድ ፍቅር የሆነ ልጇን ነው እና የልጇ አይነትም እኮ አይነት አለው። ይሄ ተናግሮ የማያውቅ ተሳድቦ የማያውቅ ሰው ጎድቶ የማያውቅ ከሰው ጋር ተጣልቶ የማያውቅ ተሳስቶ የማያውቅ ኃጢአት የሌለበት ንጹህ ደግ ነው ልጇ እና የሱን ስለሆነ በዛ ጊዜ ጉዳቱን ያየችው ለሷ በጣም በጣም ከባድ ነው። ምክር አልሰማ አለ የሚባል ልጅ አይደለም እና ያከብደዋል። አዎ ዶክተር እንግዲህ እንዳልከው ነው እናትነት ሲባል እንደው ቅድም እንዳልከን መጥፎ የሚባል ልጅ ራሱ ቢሆን እናት ልጅ ነው የምትለው በቃ እና በጣም ነው የምታዝነው። በዛ ላይ ደግሞ መልካም ሲሆን ክርስቶስን ስናስብ ለዓለም ምሳሌ ለዓለም መድኃኒት የሆነ ልጇን ማጣት በጣም ከባድ ነው የሚሆነውና ቅድም ጠቀስ አድርገዋል። የቅድስት ድንግል ማርያም ከባድ የምንለው ሐዘኖቿ ታዲያ ምንድን ናቸው? በጣም ጥሩ አንድ ባንድ እናያቸው። እንዳልኩሽ ነው በአንዳንድ ቤተክርስቲያኖች 7 ይደረጋሉ፣ ግን ዝም ብለን መጽሐፍ ቅዱስን ብናነብ የምናገኛቸው ናቸው። ራስሽ እያነበብሽ ጎስፐልስ ወንጌላትን እያነበብሽ እዚህ ጋር እንዴት ይችላል ይሆን እዚህ ጋር እንዴት ሆነ ይሆን ማለት የምትችይባቸው ጉዳዮች ናቸው እና እኔ ሉቃስ ወንጌልን በጣም እወዳለሁ። ሉቃስ ሐኪምም ስለሆነም ይሆናል በሙያ ሉቃስ ምንድነው ያደረገው መሰለሽ? ቴዎፍሎስ ሆይ ብሎ ከመጀመሪያው ጀምሬ ቅደም ተከተሉን ተከትዬ ክሮኖሎጂውን ጠብቄ ጻፍኩልህ ይላል እና ዲቴይል ነው የጻፈው ሉቃስ። ዲቴይል ማንበብ ከፈለግሽ ሉቃስ ወንጌል ነው። ዮሐንስ ቴዎሎጂ ነው። ከአምላክነቱ ነው የጀመረው። ማለት መጀመሪያ ቃል ነበረ፣ ቃል በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ብሎ ቃልም ሥጋ ሆነ ብሎ ነው የጀመረው እና ጠንካራ ቴዎሎጂካል ኮንቴንት ነው የምታገኘው። ማቴዎስ ቀራጭ ነበር። ኢንቴንቱ ምንድነው? ሐሳቡ ምንድነው? አይሁድ ክርስቶስን እንዲመጣል ብለው ይጠብቁ ስለነበር ይሄ ነው እኮ እሱ ይሄ ነው ክርስቶስ ብሎ ለማሳመን ነው ባክግራውንዱ የማቴዎስ። የማርቆስ ደግሞ በጣም በፍጥነት የሚሄድ ነው። ከፒክቸር ወደ ፒክቸር ይሄዳል። የመጀመሪያውም ጎስፕል የተጻፈው እሱ ነው ይባላል። አሁን የማቴዎስ ወንጌል
የማርቆስ ወንጌል እና የሉቃስ ወንጌል ሲኖፕቲክ ጎስፕልስ ይባላሉ። በንጽጽር ተመሳሳይነት አላቸው፣ ንጽጽር ናቸው። ዩ ኮል ዘም ሲኖፕቲክ ጎስፕልስ። የጎስፕል ኦፍ ጆን ደግሞ ለብቻው ነው። እና ዝም ብለሽ እነሱ ጎስፕሎቹን ብታነቢ እንደ ግለሰብ ብታነቢ የምታገኛቸው ሐዘኖች ናቸው። አንደኛ አሁን እንግዲህ ከሷ ቫንቴጅ ፖይንት የሚባላልን የምታይበት አንግል ነው። እኛ አሁን ስቅለቱንም ትንሣኤውንም ከሷ አንጻር እያየን ነው ማለት ነው። እሺ የመጀመሪያው ሐዘኗ በነፍስሽ ሰይፍ ያልፋል የተባለችበት ነው። ምንድነው? በሕፃንነት ወስደውታል። ወደ ቤተ መቅደስ ማቅረብ ነበረባቸው። ወደ ቤተ መቅደስ አቀረቡት። እዛ ውስጥ በጣም የተከበረ ስምዖን የሚባል ሰው ነበር። ሽማግሌ ነው እና በጣም የተከበረ አሁንም በክርስትና ውስጥ እጅግ የተከበረ ነውና እሱን ይቀበልና እንግዲህ ክርስቶስን አስቢው እንደዚህ ተቀብሎ ያቅፈዋል። ያቅፈውና ይናገራል። በጣም የሚገርመኝ ነገር ምን አለ መሰለሽ? ከእንግዲህ በኋላ አለ ወደ እግዚአብሔር ነው ባሪያን ታሰናብተዋለህ ማለት አም ሬዲ ቱ ዳይ። ከዚህ በኋላ ይሄን ነበር ማየት እንፈልገው። በሰዎች ፊት ያዘጋጀውን ማዳንህን አይኖች አይተዋልና ከእንግዲህ በኋላ you can take me ልትወስደኝ ትችላለህ። ባሪያህን ታሰናብተዋለህ። አይኖቼ በሰዎች ፊት ያዘጋጀውን ማዳንህን አይተዋል። ይሄም ደግሞ ለአሕዛብ ሁሉን የሚገልጥ ብርሃን፣ ለሕዝብም ለእስራኤል ደግሞ ክብር ነው አለ። ከእግዚአብሔር ጋር ነው ኮሚኒኬት ያደረገው። ይሄን ይልና ዞር ብሎ ለድንግል ማርያም ይናገራታል። ስፔሲፊካሊ እሷን አድሬስ ያደርጋል። ከዛ ምን አላት? የብዙዎች ልብ ሐሳብ ይገለጽ ዘንድ ይህ በእስራኤል ላሉት ለብዙዎች ለመውደቃቸውና ለመነሳታቸው ለሚቃወሙት ምልክት ተሹሟል አላት። ስለ ሕፃኑ ተናገረ። ከዛ ቀጠልና ባንቺም ደግሞ በነፍስሽ ሰይፍ ያልፋል አላት። ይህንን በአይኮኖግራፊ ሲያስቀምጡት፣ በስዕል ሲያስቀምጡት በጦር ልቧ ተወግቶ ነው የሚያሳዩት። ማለት ጦር ወግቷት በነፍስሽ ሰይፍ ያልፋል ማለት ልብሽ ይወጋል፣ በጣም ከባድ ሐዘን ይገጥምሻል ማለት ነው። ይህ አሳዛኝ ነው። መቼም ሰዎች መልእክት ነግረውን ያውቃሉ። እንዲህ ሊሆንልሽ ነው እንዲህ የምንቀበላቸው አሉ፣ ማንቀበላቸው አሉ። ከዛ እኔ ስንት መከራ አሳልፌ አንድ ቀን አንዲት ሴት ደወለችና መልእክት ነገረችኝ። በፊትህ መከራ አለ አለች። የለም አልኳት። በቃ ጨርሻለሁ። የለም አልኳት። ተከራከርኳት። አንድ መከራ የለም አልቀበልሽም አልኳት። ምክንያቱም በፊትሽ ችግር አለ ሲባል ይጨንቅሻል። በፊትሽ መከራ አለ ሲባል ይጨንቅሻል። ከአስቸጋሪ ነገር ከፊትሽ አለ ከተባልሽ በጣም ይጨንቃል። ከባድ ነው። እሷ ምንድን ነው የተባለችው? ሰይፍ በነፍስሽ ሰይፍ ያልፋል ነው የተባለችው። ይሄ ከባድ ሐዘን ነበር ማለት ፊውቸሯ ውስጥ መከራ እንዳለ፣ ፊውቸሯ ውስጥ ስቃይ እንዳለ፣ ወደፊት የሚገጥማት ከባድ ሐዘን እንዳለ ነው የተነገራትና አንዱ በከፍተኛ ደረጃ ልታዘን የምትችልበት ቦታ ይሄ ነው። ገና ከመጀመሪያው ነው ያወቀችው ማለት ነው። ገና ከመጀመሪያው የጀመረችው። ሁለተኛው ሐዘኗ ወደ ግብፅ የተሰደዱት ነው። እንደምታስታውሹ ሰብአ ሰገል መጡ። ሕፃን ተወልዷል፣ ንጉሥ ተወልዷል አሉ። ከዛ ሄሮድስ ሰማ፣ ንጉሥ ነበር፣ በጣም ደነገጠ ይላል። ደነገጠ ሄሮድስ እና የት አለ የተወለደው ንጉሥ ወዴት ነው ብለው ጠየቁት። ከዛ ሲሄዱ ምን አላቸው? እናንተ ሂዱ ፈልጉትና ባገኛችሁት ጊዜ ንገሩኝ፣ እኔም መጥቼ ልሰግድለት ፈልጋለሁ አለ። ግን ሊገለው ነው የፈለገው። አሁን እነሱ ሄዱ። ከዛ ትተውት እንደሄዱ ባወቀ ጊዜ ሕፃናትን ሊያስገድል ተነሳ። በሱ በጌታ ዕድሜ ያሉትን እስከ 2 ዓመትና ከ2 ዓመት በታች ያሉ ሕፃናትን ሊያስገድል ፈለገ። በዚህ ጊዜ የእግዚአብሔር መልአክ ለዮሴፍ ተገለጠለት። ዮሴፍም በጣም የተከበረ ነው፣ ቅዱስ ዮሴፍ እና አሁን ቅዱስ ዮሴፍ ቤተክርስቲያን ታውቂያለሽ አይደል? ሴንት ጆሴፍ ትምህርት ቤት ታውቂያለሽ? በሱ የተሰየሙ ናቸው። እና ቅዱስ ዮሴፍ ለሱ ነገረው መልአኩ። ከዛ ድንግል ማርያምን ይዞ ሕፃኑን ኢየሱስ ይዞ ስደት ተጀመረ። ስደቱ በምንድን ነው? በመኪና አይደለም የነበረው ትራንስፖርት አህያ እንደዚህ ነው። ከዛ ተነስተው ግብፅ ድረስ እስኪደርሱ ሕፃን ልጅን ይዘው አስቢያቸው። ማንቺ አሁን ልጅሽን ይዘሽ ትራንስፖርት በሌለበት በእግርሽ
ቢሾፍቱ ሂጂ ብትባይ ወይ ኧረ ምን ቢሾፍቱ ከቦሌ ሚካኤል እዚህ ቢሮ ብባል ከባድ ነው። እንግዲህ የኔ መኖሪያ ቦሌ ሚካኤል ነው። እዚህ የ10 ደቂቃ መንገድ ነው። ምን እያበላችሁ? በጣም ድካሙ እንዴት ነበረ? ሐዘኑ እንዴት ነበረ? እሱ ብቻ አይደለም ለምን ሊገለው ይፈልጋል ብላ እኮ ታስባለች። ምን አጠፋ የሕፃን ልጅ? ሄሮድስ ለምንድን ነው ሊገለው የሚፈልገው የሚልም ጭንቀት ይኖርባታል። እና ስደቱ ቀላል አልነበረም። ጨቅላ ሕፃን ይዘው ነው። ረሃብ ይኖራል፣ ጥማት ይኖራል፣ ድካም ይኖራል። እሷም ገና በደንብ እድሜው በዛ ሰዓት ስፔሲፊክ እድሜው አልገለጸም መጽሐፍ ቅዱስ ላይ፣ ግን ሕፃን እንደሆነ ግን እናውቃለን። ስለዚህ ሁለተኛ ሐዘኗ ይሄ ስደት፣ ሄሮድስስ ምን አደረገው? ይሄ ሕፃን ምን አጠፋ? ከዛ ወደ ግብፅ ስትሄድ ስደቱ፣ ድካሙ፣ ረሃቡ፣ ጥማቱ ሁለተኛ ሐዘኗ ይሄ ነው። ሶስተኛ ሐዘኗ ከባድ ሐዘን የነበረባት ልጇ ወደ ኢየሩሳሌም ሄዱ። አረጋዊ ዮሴፍ፣ ቅድስት ማርያም ኢየሱስን ይዘው ወደ ኢየሩሳሌም ሄዱ። ወደ ቤተ መቅደስ ነው የሄዱት። ቤተ መቅደስ ማቅረብ ያለባቸውን አቅርበው አምላካቸውን አምልከው ሲመለሱ እነሱ ወደ ሀገራቸው ወደ ቤታቸው ሊደርሱ ሲሉ የለም እሱ ጠፋባቸው። ጠፋ። እንዴት እንደሚያስደነግጥ አስብ። ይሄ ከባድ ሐዘን ነበር። ምክንያቱም እስክታገኘው ድረስ በሶስተኛው ቀን ነው ያገኘችው። በመጀመሪያው ቀን አስቢያት፣ በሁለተኛው ቀን አስቢያት። ልጇ ጠፍቷል። ሊገሉት የሚፈልጉ ሰዎች አሉ እና በጣም አስጨናቂ ነበረ። በጣም ከባድ ጊዜ ነበር ለአንዲት እናት። ከትምህርት ቤት ተደውሎልሽ ያውቃል? እኔ ገና ሳነሳ ራሱ እንዳደነግጪ በሰላም ነው የደወልኩት ትለኛለች አስተማሪዋ ሁሌ። በጣም በዚህ እንደው አመሰግናቸዋለሁ እኔ አስተማሪዎቹ። ሰው እንዴት አይለምድም? አሁን እኔ አልለመድኩም እስካሁን ድረስ። ከትምህርት ቤት ከሆነ ስልኩን ካየሁት ወይ ከፍሊፐር ከሆነ ወይ ካራክተር አካዳሚ ከሆነ እደነግጣለሁ መጀመሪያ። እነሱም መጀመሪያ አንስተው ሰላም ነው ከትምህርት ቤት ነው ግን ሰላም ነው ይሉሻል። አሁን ስልክ የሚያስደነግጥሽ እናት ልጅ ጠፍቶ አስቢው። ልጅ ጠፍቶ በጣም ከባድ ነው እና ሶስተኛው ቀን ያገኘችው ከሷ ከባድ ሐዘኖች፣ ጭንቀቶች አንዱ የቅድስት ማርያም የድንግል ማርያም ይሄኛው ደግሞ ነበር። አራተኛ ከንባብ ነው። እነዛ 7 ውስጥ ይሄ አይካተትም፣ ግን እንዲሁ ስታየው ግን በአገልግሎቱ ላይ እያለ ምን ይሉታል? አጋንንት አለበት ይሉታል። በአጋንንት አለቃ በቤኤልዘቡል ነው ኢየሱስ ክርስቶስ። ኢየሱስ በአጋንንት አለቃ ነው አጋንንት የሚያስወጣው እያሉ ያስወሩበታል። ይህን ትሰማለች። ከዛ ፈሪሳውያኑ ሰዱቃውያኑ በተንኮል ሊይዙት እንደሚፈልጉ፣ እንዴት እንደሚቃወሙት፣ እንዴት እንደሚያሳድዱት፣ ሊገድሉት እንዴት እንደሚፈልጉ ትሰማለች። ባስተማረ በሰበከ የእግዚአብሔር መንግስት 5000 ሕዝብን በመገበ አይነ ስውሩን ባበራ ጆሮም በከፈተ የሞተውን ባስነሳ፣ ግን በአገልግሎቱ ዙሪያ ነቀፌታ ነው ያለው። በቃ ሊሰድቡት ነው ይፈልጉት፣ ሊጣሉት ነው ይፈልጉት፣ ሊገሉት ነው ይፈልጉት፣ ቤኤልዘቡል አለበት ይላሉ። ይሄን ትሰማለች። ይሄ ከባድ ሐዘን ነው ለአንዲት እናት። ልጇ ላይ እንደዛ አይነት ነገር ሲወራ ለአንዲት እናት በጣም ከባድ ነው። እሷም እንደሆነ ታውቃለች፣ ግን የምትሰማው ነገር በሙሉ አስጨናቂ ከባድ ሐዘን ነው። ይሄኛውም እነዛ 7 ውስጥ የለም፣ ግን ከንባብ የምታየው አምስተኛው እኔ እንደ ሳይኮሎጂስትም በጣም የሚከብደኝ እሷን ሳስባት፣ እመቤታችን ቅድስት ድንግል ማርያምን ሳስባት፣ እንደ ስነ ልቦና ባለሙያ ሳስባት በጣም የሚከብደኝ ህዝቡ በጩኸት ይሰቀል 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 እያለ ሲጮህ የሚከራከር የለም። ጲላጦስ ይጠይቃል፣ ለምንድን ነው የሚሰቀለው? ንጉሳችሁ ነው። ንጉሳችን አይደለም፣ ስቀለው። በዓመት አንድ ፈታላችሁ ዘንድ ወጋለኝ፣ ልፍታላችሁ ይህን ኢየሱስ። በርባንን ፍታልን። በርባን እኮ ነፍሰ ገዳይ ነው፣ ነፍስ ገድሎ የታሰረ ነው። እና በርባንን ፍታልን፣ ይሄንንስ ስቀለው። በአንድነት ተስማምቶ እናቲቱ እየሰማች ያንን የምትወደው ልጇን ይሰቀል 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 የሚል ጩኸትን አስቢው። እንዴት ትራውማታይዝ እንደሚያደርግ የእናትን አእምሮ እንዴት እንደሚጎዳ
አለች እዛ ሲጮሁ ይሰቀል እያሉ ሲጮሁ ድንግል ማርያም አለች። ልጇ ነው፣ ንጹህ እንደሆነ ታውቃለች። ያ ሁሉ የበላ የጠጣ የተፈወሰ የዳነ ተሰብስቦ ይሰቀል እያለ ሲጮህ በጣም ከባድ ነው። ስለዚህ ይሄም ለኔ እጅግ ትልቅ ሐዘኗ ነው ብዬ እላለሁ። ስድስተኛው ይሄ አሁን ዌስተርን ቸርቾች ከዋናዎቹ አንዱ ያደርጉታል። ያ ባለፈው ስለ ቬሮኒካ ስናወራ ስለ ቅድስት ቬሮኒካ ስናወራ ቪያ ዶሎሮሳ ብለናል አይደለም? እዛ ጋ አሁን ስድስተኛው ስቴሽን ላይ ቅድስት ቬሮኒካን ያገኘበት ነው። ለማስታወስ ያህል የተፈረደበት መጀመሪያ፣ ሁለተኛ መስቀል የተሸከመበት፣ ሶስተኛ ከብዶት የወደቀበት፣ አራተኛ እናቱን ያገኘበት፣ አምስተኛ ስምዖን መስቀሉን የተሸከመበት፣ ስድስተኛ ቬሮኒካ ፊቱን ያበሰችበት፣ ሰባተኛ ለሁለተኛ ጊዜ የወደቀበት፣ ስምንተኛ እናቶችን ያገኘበት፣ ዘጠነኛ ለሶስተኛ ጊዜ የወደቀበት፣ አስረኛ ልብሱን የወሰዱበት፣ 11ኛ ሚስማር የተመታበት፣ 12ኛ የተሰቀለበት፣ 13ኛ ከመስቀል የወረደበት፣ 14ኛ የተቀበረበት ነው። አሁን ከነዚህ ውስጥ ደግሞ በጣም ከባዱ ሲን አራተኛው ነው ለኔ። አራተኛው ስቴሽን ላይ ምንድነው የሆነው? መስቀሉን ተሸክሟል፣ የሸዋ አክሊሉ አለ፣ ደም ፊቱን ሸፍኖታል፣ ቁስሉ አለ፣ ላቡ አለ። በዚህ ሁኔታ ከእናትየው ጋር ፊት ለፊት ተገናኙ። ከእናቱ ጋር ተገናኙ ማለት እንዲህ አይተዋለች፣ እንደዚህ አይተዋለች። ደም ለብሶ የሸዋ አክሊል አድርጎ መስቀሉ ከብዶት እየተንገዳገደ እናትየው እንደዚህ ቆማ አይተዋለች። እኔ የተሰጣት ጸጋ ያስገርመኛል። ማንም እናት እዛ ጋር ራሷን ስታ ትወድቃለች፣ ግን ይህንን አይተዋለች እና በጣም ከባድ ነበረ። እኔ The Passion of the Christ የሚለው ፊልም አለ አይደል? ማየት እንደምቸገር ታውቂያለሽ? የመጀመሪያ ያየሁት ጊዜ አይ ቲንክ የሆነ ጄኔቫ ስዊትዘርላንድ ነበርኩ ለሆነ ስራ ሄጄ እና አንድ ጓደኛዬ ጋብዞኝ ገብቼ እንደዚህ ብያለሁ። በጣም ፊቴን ሸፍኝ አይኔን ሸፍኛለሁ። ማየት ተቸግሬ ነበር። አሁንም በየመዝሙሩ ሲያስገቡት ይከብደኛል። በጣም እኛም ልጅ እያለን ይከፈት ነበር፣ በየሰፈሩ በስክሪን ይከፈት ነበር። ነገ ትንሣኤ ሊሆን የስቅለት ዕለት ወይ ደግሞ ቅዳሜ ይከፈት ነበርና እኔ ራሱ ይገርመኛል። ሁሌ ሳያለቅሳለሁ። በጣም ሁሌም እንደ አዲስ ነው ማየውና ከባድ ነው። በተለይ ይሄ ሜል ጊብሰን የሰራው The Passion of the Christ ስቃዩን የመጨረሻዎቹን 12 ሰዓታትን የሰራው በጣም ከባድ ነውና ያንን ሳስበው እንደዛ ሆኖ እናት እዛ ጋር ቆማ ድንግል ማርያም እዛ ጋር ሆና ማሰብ በጣም በጣም ይከብዳል። ይሄ ነው። ሰባተኛ ስቅለቱ ነው። ስቅለቱ ነበረች እዛ ጋር በሚስማር ሲመታ፣ በወፍራም ሚስማር ሲመታ እጁ ሲጮህ ነበረች። በወፍራም ሚስማር ሲመታ እጁ ነበረች። እግሩ በሚስማር ሲመታ ነበረች። ከዛ አንስተው መስቀል ላይ ሲያቆሙት ተጠማሁ ሲል ደም ሲፈሰው ሲያጣጥር she was there እዛ ነበረች። ዮሐንስ ነበር፣ መግደላዊት ማርያም ነበረ፣ ሌላይቱ ማርያም ነበረች እና እዛ ጋር ቆመ ያንን አይታለች። ይሄም ከከባድ ሐዘኖቹ አሁን መሰቀሉ እኮ ብቻ አይደለም፣ ያሾፉበታል። እዛ ጋር ያሉት መቶ አለቃው ያሾፋል። እግዚአብሔር ልጅ ከሆንክ እስቲ ውረድና አሳየን ይሉታል እና ያላግጣሉ፣ ያሾፋሉ። እሱ ስቃይ ውስጥ ነው ያለው። እነሱ ደግሞ ከባድ ማሾፍ ማሽሟጠጥ ላይ ነው ያሉት። ይህንን ትሰማለች፣ ታያለች። ለእናት እንዴት ሊሆን እንደሚችል መገመት ትችላለች። በጣም ከባድ ነው፣ በጣም ከባድ ነው። ውሃ ጠማኝ ሲል እንዴት አድርጋ ትስጠው ውሃ? አመመኝ ሲል እንዴት አድርጋ ህመሙን ታስታክስለት? ሀልፕለስ ነች፣ አቅም የላት፣ ምንም ማድረግ አትችልም። አንድም ሰው ደግሞ እሱን ለመርዳት የቆመ ሰው የለም እዛ ጋር እና ከባድ ነበር። ከዛ ስምንተኛው በአንዳንድ ትራዲሽን እንዲህ አሁን በፓሽን ኦፍ ዘ ክራይስትም ላይ አለ። ጂሰስ ኦፍ ናዝሬት የሚለው ላይ ሳይሆን ፓሽን ላይ ቦዲውን ተቀብላ እንዲያቅፋ ያለችበት ቦታ አለ። ወርዶ እንደዚህ ያቅፈዋለች እና አሁን ሞቷል፣ ነፍሱን አሳልፎ ሰጥቷል። እንግዲህ የኢየሱስ አስከሬን ማለት ነው፣ ዴድ ቦዲ ማለት ነው። ወርዶ እንደዚህ ያቅፈዋለች። በጣም ልቤን የሚነካኝ እንትን ቦታ ነው።
እዛ የፓሽኑ ላይ እንዲህ ደም አስነክቷት ከዛ በደም የተለወሰ ሰውነቱን አቅፋ ያለበት ቦታ ነው። ልጅ እኮ ሲሞት ሰው ይሰበሰብና እናቲቱን ዞር ያረጋታል ለማጽናናት አይደል እንጂ ዴድ ቦዲውን አታቅፍም። ትያዛለች፣ ጠብቋታል። ከዛ ሌሎች ናቸው መተው የሚገንዙት ምን የሚሉት ሌሎች ናቸው እንጂ እሷ እዛ ጋር እንዳትኖር ነው የምትደረገው። እሷ ግን እዛ ጋር ነበረች። ከዛ ደግሞ በደም የተለወሰ አካሉን አቅፋዋለች። ይሄ ደግሞ እጅግ እጅግ በጣም ከባድ ነው። ስታወሪው እንኳን ከባድ ነው። ዘጠነኛው ቀብሩ ነው የተቀበረበት ነው። የአርማትያሱ ዮሴፍ መጣ፣ አስፈቀደ፣ ሞቷል ብሎ ተናገረ። ለጲላጦስ ፈቀደለት። ከዳ ባለጸጋ ነበረ የአርማትያሱ ዮሴፍ። ከዛ ከኒቆዲሞስ ጋር ኒቆዲሞስ ታስታውሽ እንደሆነ በሌሊት መጥቶ በስውር የጠየቀው ነው። ሰዎች እንደ አይሁድ እንዳያዩት ብሎ በስውር ያስተማር መምህር ነው ራሱ። እና ሁለቱ ናቸው ቀበሩት የሚባለው። ከርቤ እንዲያሽተው ገንዘው በአዲስ የተዋቀረ መቃብር ውስጥ ከተቱትና ትልቁን ድንጋይ ዘግተውበት ሄዱ። እንደ ቀብር ደግሞ የሚያስገርመኝ ነገር የለም። ማለት ቀብር በሄድኩኝ ቁጥር በጣም ይገርመኛል። ማለት ያ ከኛ መካከል የነበረ ሰው ሞቶ ከዛ እዛ ጋር ጉድጓዱ ተዘጋጅቶ ጉድጓዱ ውስጥ ገብቶ ድንጋይ ተረብርቦበት በዛው አሸዋው ማነው ሲሚንቶ ተደርጎ ምናምን ስንሄድ ህይወት ይገርማል በጣም እና የእሷም እዛ መቃብር ውስጥ ሲገባ ከዛ ድንጋዩ ሲንከባለል እና ሲዘጋ ከባድ ሐዘን ነበር። የእናት ሐዘን ነው። ቅድስት ድንግል ማርያም የጌታ እናት ሐዘን ነው። አስረኛ ይሄ ከኔም ንባብ ነው። እኔም ሳየው የሚገርመኝ ቅዳሜን አስበዋለሁ። ቅዳሜን ሳስበው ማንም የለም አጠገቧ። ምናልባት የማይለዩት ሁለት ድንግል ማርያም ጋር ቅድስት እናቱ ጋር የማይለዩት እናቶች ይኖራሉ። ዘመዶቿ ጥቂት፣ በጣም ጥቂት ደቀ መዛሙርቶች ተበትነዋል። ሰፈርተኛ የሚመጣ የለም። አይሁድ ናቸው። በመሞቱ እንደውም ደስታ ነው እየተወራ ያለው ከተማ ውስጥ። በቃ ያሳች ተገደለ ተብሎ ደስታ ነው ያለው እንጂ ለቅሶ አይደለም ከተማ ውስጥ ያለው። ሰፈርተኛ እሷን ሐዘን ለመድረስ አይመጣም። ስለዚህ ቅዳሜን ሳስበው ብቸኝነቷ፣ ዝምታው፣ ጸጥታው፣ ፍርሃቱን ሳስበው መቼም አልተጻፈም እንጂ ስለ ትንሣኤው ስለ መነሳቱ ሳይነግራት አይሄድም። ቀድሞ ሁሉን ነገር ይነግራታል ብዬ አስባለሁ። መቼም እናት ሆነችና ይነግራታል ብዬ ገምታለሁ። ታውቃለች እንደሚነሳ። ግን ቢሆንም ጸጥታው ያስፈራል፣ ዝምታው ያስፈራል፣ ያስጨንቃል። ብቸኝነቱ በጣም ከባድ ነው እና የቅዳሜን ሳስበው ደግሞ ይሄ ሌሎቹ ሲደሰቱ ሳያቸው ከባድ ሐዘን ነው። እነዚህ ስታይ ራሲ ስታነቢ የምታገኝ ከነዚህ ውስጥ ግን ሰባቱን አሁን ካቶሊኮች ለምሳሌ the seven sorrows of Virgin Mary ብለው ያወጡታል። በሌሎች ትራዲሽን ደግሞ እንዲሁ አብሮ ሁሉ ሐዘኗም ከሱ ጉዞ ጋር አብረው ኢንተግሬት አድርገው ነው የሚያዩት እና ሐዘኖቿ እነዚህ ነበሩ።